በኋላ ስላገኘሁ ደስ ብሎኛል። የሆነ ጊዜ እውነት ለመናገር ያ ቪዲዮአችሁ አይቼው ነበር። ደስ ብሎኛል። መወያየት መማማር። የዛሬ 4 ዓመት ምናምን በፊት አንተ ቤት ገብቼ አስታውሳለሁ። በግድያ እስልምናና ክርስትና በሚል ሌሊት ላይ በኢትዮጵያ ቁጥር እና ከዚያ በኋላ ይቻላል አቅም ማለት ገብቻለሁ። አይ ተገጣጥመን አናውቅም። ያው ሰዓታችን ይሆናል ምናልባት። ያ እስቲ ቤተሰብ ምንድን ነው ስለ ጻፋችሁ አይደለም። ኢምራን ችግር የለውም። አሁን እዚህ ጋር እኔ እያልኳችሁ ያለው እንደነገርኩት የሚነጋገረው ከሁሱ ጋር ነው። እንደመጣችሁ እኛ በሰላም ዘግቶ ሊወጣ የተባለው ነው ዮኒ ዘግቶ ሊወጣ የተባለው አንዴ የሆነ ቦታ ልደውል። እስከዛ እናንተው ያዘው ደውልለት እንዳይሄድ አደራ ዮኒ። ዘግቷል ሊዘጋ ነው የተባለ ነው ያለው። እንዳይዘጋ መዋየት አለበት። 2 ሰዓት ሙሉ እየላክንለት ሳይቀበል ሴቶች ጋር ተቀምጦ ጆኒ ጋር የምትባለው ጋር ማለት ሶሪ እሷ ጋር ተቀምጦ እየጠበቀው አልመጣም ነበር። ችግር የለውም። አሁን ዋናው መጥቷል። ያው ሚውታግ እየጠበቅን ነው። እንዳይዘጋ ይፈለጋል። ህዝበ ክርስቲያኑ እውነቱን ማወቅ አለበት። ማን ሳጭበረብር እንደነበር ማወቅ አለበት። ያው ሙስሊሞች መተናል تسمع كلامي يا عمران أعيد الكلام أنا بسجل الآن يلا بدأت السلام عليكم ورحمة الله يا جماعة الخير ያው እኛ ላይቭ ገብተናል ዮኒም ጋር ገብተናል አልመጣም ሊዘጋው የተባለ ነው ከዘጋ ኦሬዲ ነገሩ አልቋል ማለት ነው መዝጋት የለበትም መጥቶ መዋየት ደሱማ አትልም ብሮ እየተባለ ነበርኛ ነው እየዘጋ ነው እኛም የታቀቀ እየላክን አይ ዮኒ ያለውማ ሁለታችንም ባንሰራ ይቻላል እኔም መስራት ዮኒ ያውኛም እየላክን ነበር ወላሂ ዘግቶታል ዮኒ አንድ የላክለት ነበር እየላኩለት ነው ብለሃል ያሬዶ የለም ዘግቶታል እንጠብቀዋለን እምሮ طلع ያው እየተላከለት አልተላከልኝም ይላል ሁሱ ተመልከት እየላኩለት ነበር يلا طلع يوني الان نطلعه بارك الله فيك يلا انا بطلعه الان واطرش لك الله اكبر والله العظيم يوني ደጋግሞ ልኮለታል ማስረጃ ዮኒ ራሱ ነው አምልጥ ብሎ ዘግቶ ሄዷል እያየሁት እዚህ ኧረ እባክህን ሂድ ዮኒ ቤት እያሉ እየለመኑት ነበር አልመጣም يا سلام يا سلام يا سلام الله اكبر الله اكبر الله አመሰል ማሻአላ እኔ ነግሬያለሁ ፕላኑ ከመጀመሪያው እኔ እንዳልኩት ነው 3000 ሰው በተቀመጠበት ዛሬ ፕላኑ የሚሆነው እንዲ ነው ቢ ወላሂ ተናግሬያለሁ ዮኒ ራሱ ነው እኔ አይደለም ዮኒ ራሱ ደጋግሜ እየላኩለት ነው ይመጣል ጠብቅ ብሎ አምልጣለ ያ ሰላም በቃ ቪዲዮ አለ ማስረጃ አለ እኛ ቪዲዮአችን ዛሬ ዮኒን ቪዲዮ ያሰሩት ሆም ብሎ ነው እቺን ነገር ፈልገው ነው በቃ አለቀ አንተ ጠብቀሃል 80000 ሰው ባለበት እንግዲህ ቁጭ አንተና በተወያየው መሰረት ማናቀውን ነገር ነግረናል እሱ ምንድነው አላህ ሁለት አንተና በተወያየው ቀኝና ግራ እጆች ቀኝና ግራ እጆች ጣቶች ባት እና የመሳሰሉት እንዳለው ነግረናል አለው አይደል የሌለው ነው እንዴ ያለው ያልከን አለ ብዬሃለሁ አይ እኮ እነዚህ ያሉት ነገሮች ምንድነው የሚባሉት በእስልምና እነዚህ መለኮታዊ ማንነት ይባላሉ ሲፋይ ኦኬ እኮ እነዚያው በሱማ ነው የሚያልከኝ መለኮታዊ ማንነት አላህ በመለኮታዊ ማንነት ስንት መለኮታዊ ማንነት አለ አንድ ኦኬ እጁና እግሩ አንድ ነው እንዴ ማንነት ማለት ነው ትርጉሙ አይ ምንድናቸው ስለ መለኮታዊ ማንነት ናቸው አልከኝ ስለዚህ እጁና እግሩ አንድ ናቸው ማለት ነው አንድ ናቸው እግርና እጁ አንድ ነው ከርሱ መገለጫዎች ናቸውና አንድ ነው አይ አንድ ናቸው እግሩና እጅ እግሩ ነው ማለት ነው እንደሱ አንተ ለምሳሌ አንተ እጅ አለ እግርህ አለ እኮ እሱ እኮ ነው ማለት አታዳምጥም
አዳምጣለሁ። ቀጥል። አዳምጥሽ። እነዚህ ሁሉ ማንን ይገልጻሉ? ያንተ ማን ነው ስምህ? ይገልጻሉ እኮ አይደለም። ስንት ናቸው? መገለጫዎቹ ስንት ናቸው ነው እኔ ጥያቄ። ስምህ ማን ነው? አማናዊ። ከኔ ስም ጋር ምን ይገናኛል? ምን ሆናል? አማናዊ። ማንነትና ምንነት ምንድን ነው? ምንነት ማንነት አይደለም የኔ ጥያቄ። አሁን እጆቹና እግሮቹ አንድ ናቸው አልከኝ። ስለዚህ እጁ እግር ነው፣ እግሩ እጅ ነው ማለት ነው ወይ ነው? የምትጠይቀውን እራሱ አታውቅም? ግልጽ እኮ ነው ጥያቄ። አታዳምጥም? እሺ አዳምጣለሁ። አትደረብ እንጂ ታዲያ። እሺ ምንነትና ማንነት ማወቅ አለብህ መጀመሪያ። እሺ አንደኛ እሱ ማንነትና ምንነት ምንድን ነው ስለ አላቅም አልክ። መጀመሪያ እነሱን ማወቅ አለብን። አላህ ሱብሓነሁ ወተዓላ በማንነቱ አላህ ሱብሓነሁ ወተዓላ በማንነቱም በምንነቱም አንድ ነው። እርሱ አንድ ነው በማንነቱም በምንነቱም። ታዲያ ማንነት ሲባል ምን ማለት ነው? ምንነት ሲባል ምን ማለት ነው የሚለውን ማወቅ አለብን። ማንኛውም ነገር ማንነትና ምንነት አለው። ያ ነው። ለምሳሌ ሰው ማንነቱ ምንድን ነው ከተባለ ማነህ ቢባል እኔ ሁሴን ነኝ ይላለሁኝ። አያችሁ አይደለ? ምንነት ደግሞ ምንድነህ ቢባል ሰው ነኝ ይላለሁኝ። አላህ ሱብሓነሁ ወተዓላ ታዲያ ማን ነው ቢባል ማንነቱ አላህ ነው። ታዲያ በዚህ በአላህነቱ ስንት ነው? እርሱ አንድ ነው። አየህ፣ ቁል ሁወላሁ አሐድ፣ አላህ አንድ ነው ይላል። ምንነቱስ ምንድን ነው ተብሎ ቢጠየቅ አላህ አምላክ ነው። ገብተዋል? አምላክ ነው። ይህ በአምላክነቱ ስንት ነው? አንድ ነው። አንድ ነው እርሱ በአምላክነቱ ወይንም በመለኮታዊ ማንነቱ አንድ ብቻ ለመሆኑ ማረጋገጫው ማስረጃ ምንድን ነው ከተባለ ወኢላሁኩም ኢላሁ ዋሂድ ይላል ሱረቱል በቀራ ላይ። ኡስታዝ ጥያቄ ግን እኮ ስለ ማንነትና ስለ ምንነት አይደለም። الأدب نزله تحت بسرعة يلا إذا تسمعن كلامي. ስለዚህ ምንነት ብሎ ማለት አምላክነት ነው፣ መለኮታዊ ማንነት ነው። ስለዚህ እርሱ በመለኮታዊ ማንነቱ አንድ ብቻ ነው። ወኢላሁኩም ኢላሁ ዋሂድ፣ እኔ አምላካችሁ አላህ አንድ ብቻ ነኝ አለ። ታዲያ እነዚህ ሲፋዎቹ መገለጫዎቹ ከምንነቱ ናቸው። ገብቷችኋል አይደል? እጅ እግር ምናምን የምንለው ይሄ ሁሉ ማለት ነው። ታዲያ በአላህ ሱብሓነሁ ወተዓላ በመለኮታዊ ባህሪያቶቹ ወይንም በምንነቱ አንድ ብቻ ነው እርሱ። ባይሆን እነዚያን እየገነጣጠለን ስንት ናቸው ማለት የምንችለው በክርስትና በእናንተ እምነት ነው። ምክንያቱም እናንተ ያንን ገንጥላችሁ እያንዳንዳቸውን ስለምትከፋፍሏቸው። አረ ኡስታዝ ቁርአኑ ላይ ሆነ አዳምጥ ልጨርስልህ፣ እምነትህን ላስተምርህ። لا ማሽ ትነዝል ልተሐድ አዳምጥ ረጋበል። ከተሳሳትኩኝ ማረም ትችላላችሁ ክርስቲያኖች። እሺ እንዳውም ከኔ ጋር ትወያያለህ፣ ታወራለህ። ገስት ላይ ሰው አይታየኝም። አድሚኖች ከቻላችሁ ስለ ቁርአን መስማት እንፈልጋለን። አዳምጥ ላስረዳህ እንድትማር። መጽሐፍንም አስተምሬህ ነው የምትሄደው። እሺ ይሰማል አይደለም? ይሰማል? አዎ አንተ የአምላክህን ክፍሎች ገነጣጥለህ አምላክ ስለምትል ማለት ነው። ለምሳሌ መንፈሱ አምላክ ነው ትላለህ፣ መንፈሱ አምላክ ነው። መንፈሱን ተወስድና አምላክ ነው ትላለህ። ቃሉን ተወስድና አምላክ ነው ትላለህ። ራሱን ደግሞ አምላክ ነው ትላለህ። እኔስ እንደዛ አለኝ? እኔ እንደዛ አይደለም። እኔ አምላክ አላህ ሱብሓነሁ ወተዓላ በማንነቱም በምንነቱም ብቸኛ ነው፣ አንድ ነው ብዬ ቅድም እንዳረጋገጥኩላችሁ። ቃሉን ወስጄ አምላክ ነው። መንፈስ የሚባል ነገር ወስድና አምላክ ነው። እጁን ወስድና አምላክ ነው። እግሩን ወስድና አምላክ ነው። ከዛ ያን ቁጥርና አምላክ ይሄ ያለው በእናንተ ነው። እኔ እግሩን ወስድና ከእናንተ የአምላክ እግር አምላክ ነው ወይ ማለት የመጠየቅ መብት አለ። ምክንያቱም ቃሉን ወስደህ አምላክ ነው። ይቅርታ ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል የተባለው እዚህ ጋር ማን ነው? ያው ማስረጃ ሰጠው። ማን ነው ቃል? እዚህ ጋር በጥበቃው ላይ ማንገላጀት፣ ማንቀላፋት፣ መድከም የለበትም። ይህ ነው አምላክ አላህ ሱብሓነሁ ወተዓላ ማለት። እሺ ነገር ግን ከጊዜ በኋላ የተነሱ አካሎች በነቢያት መንገድ ላይ ነን ብለው ያስባሉ። የክርስቲያኖች
ያንን የነቢያት አምላክ አንዱን አምላክ አንድም ሶስትም ነው ብለው ገለጹ። ልክ እንዲሁ ያ የነቢያት አምላክ ስለ ኃጢአታችን ሙቶልናል ብለው አሰቡ እና በርካታ የማይገቡ የአምላክን መገለጫዎች አደረጉና እርሱን ባህሪውን ቀየሩ። ከዚያም በኋላ አምላክ አላህ ሱብሓነሁ ወተዓላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ማስነሳት ግድ ሆነበትና እነዚያን የቀደሙትን ነቢያቶች አምላክ አንድና ብቸኛ የሆነውን ለዘላለም ህያው የሆነውን አምላክ አላህ ሱብሓነሁ ወተዓላ እንዲሰብኩ ላካቸው ማለት ነው። ይሄን ይመስላልሽ። ቀጥል። እሺ፣ አሁን ስለ ክርስቲያን ያነሳኸው ኡስታዝ ማስረጃ አለክ? እስቲ ማስረጃ እያሳየህን እኛም እናዳምጥ እንማማር። ሰላም አለይኩም። ቆይ አትደራረቡ እሺ። ሚጣ እንትን ቆይ ዘሚካኤል ተረጋጋ። እሺ ትቀጥላለህ። ቆይ ላስተካክልና ትቀጥላላችሁ። ተረጋጉ። ቆይ አንዴ። አንደኛ ነገር አንድ ሰው ሀሳብ ሳይጨርስ አትደራረቡ። ሁለተኛ ነገር ደግሞ አንድ ነገር ልንገራችሁ፣ ክርስቲያኖች እዚህ መታችሁ ስትጠይቁ እሱ እያወራክ ነው። እሺ ሁለተኛ ነገር ደግሞ ክርስቲያኖች ጥያቄ ስትጠይቁ ከመጽሐፍ ቅዱስ እንደምትመልሱት እኛንም ጥያቄ ስትጠይቁን ከቁርአን ነው የምንመልሰው፣ ከቁርአንና ከሐዲስ። እዚህ መታችሁ ጥያቄ ስትጠይቁ ኤቲስት አትሁኑ። ወይ ደግሞ እንዲመለስላችሁ የምትፈልጉት መጽሐፍ ካለ ደግሞ እሱ መጽሐፍ ይዛችሁ ነው፣ ከሱ መጽሐፍ ላይ እንመልስላችኋለን። የሆነ ሜዳ ላይ ያለ ጥያቄ አትጠይቁ። ዘሚካኤል ጠይቅ። እሺ ቀጥሉ። ጥያቄ ያለ ቀጥሉ። እኔ አሁን ያነሳቸው ፖይንቶች እኔ ምንም እንትን ጥፋት የለብኝም። እሺ ሁሱ አሁን ቆይ አንዴ ዘሚካኤል ቆይ ትቀጥላለህ። ከማለው ሁሱ ትሰማለህ። ቆይ ትቀጥላለህ። አንዴ ምንድነው ያልከው ዘሚካኤል? አሁን አነሳችሁ ልክ በኋላ ላይ መጨረሻ ላይ ሀሳቡን ያቀርባል። አይ ጥያቄ አለ። አሁን ናቲ ጥያቄ አለ። በእኔ ጥያቄ አለኝ። ኡስታዝ እንዴት ነህ? ሰላም ነህ? ሰላም ነው። እንዴት ነህ? ጥያቄ ምንድን ነው? ጥያቄ ብዙ ነው ዛሬ ይዤ የመጣሁት፣ ግን ሶስቱን ላጋራ። የመጀመሪያው ጥያቄ ሰውን ከደም ጠብታ ፈጠረ ይላል ሱረቱል አለቅ ላይ ማለት ነው። እናንተ ጋር ማለት ሰውን ከአፈር እንዳበጀውም ደግሞ ይናገራል እና እንዴት ነው ክላሽ አያደርግም? የመጀመሪያ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ አንዳንዱን ልመልስልህ። እሺ አንድ ቦታ ላይ ሰውን ከረጋ ደም ፈጠርኩት ይላል፣ ሌላ ቦታ ላይ ደግሞ ከአፈር ፈጠርኩት ይላል። ይሄ አይጋጭም ወይ ነው? አይጋጭም። ከአፈር የሚለው አዳምን አስመልክቶ ነው። ከአዳም ውጭ ከአፈር የተፈጠረ ማንም የለም። ከረጋ ደም ጠብ ፈጠርኩት የሚለው ደግሞ ስለማን ነው? ስለ እኛ አፈጣጠር ነው። አምላክ አላህ ሱብሓነሁ ወተዓላ ሰውን በአራት መንገድ ነው የፈጠረው። አንደኛ የመጀመሪያው ሰው ማን ነው? አዳም። እርሱ ከምንድን ነው የተፈጠረው? ከአፈር ነው። ከአፈር ነው የተፈጠረው። ያ አፈር ብቻውን ነበር ወይ? አይደለም፣ ውሃ ተቀላቅሎበታል። ለዚህም ነው አላህ በሱረቱል ፉርቃን ላይ ወሁወ አለዚ ኸለቀ ሚነል ማኢ በሸረን ይላል። እኔ ማለት ያ ነኝ ሰውን ከአፈር የፈጠርኩኝ እያለ ከውሃ የፈጠርኩኝ ይላል። ስለዚህ አንድ ቦታ ላይ ከውሃ ተብሏል፣ አንድ ቦታ ላይ ከአፈር። ስለዚህ አፈሩ ብቻውን አይደለም፣ ውሃ ተቀላቅሏል። አፈርና ውሃ ሲቀላቀል ምን ይሰጣል? ልጆች ጭቃ ይሰጣል። ስለዚህ በሌላ ቦታ ላይ ከጭቃ ፈጠርኩት ይላል። ሊማ ኸለቅተሁ ሚን ጢን እያለ ይናገራል። ከማ ቃለ ኢብሊስ ለዕነቱላሂ ዐለይህ ከጭቃ ተብሎ ተገልጿል። ገብታችኋል አይደል? ያ ውሃና አፈሩ ሲቀላቀል ጊዜ የሰጠው ውህድ ማለት ነው። ከዚያ በኋላ ያ ጭቃ በሰው ቅርጽ ተሰርቶ በሚደርቅ ጊዜ ልክ እንደ ሸክላ ሆኗል አይደለ? ከሸክላ ብሎ ደግሞ ይገልጸዋል አላህ ሱብሓነሁ ወተዓላ። ከዚያ በኋላ እስትንፋስ ነው ነፍስን የተዘራበት። ከዚያ ሰው ሆኖ ተስተካከለ። ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን እንዳለ የአዳምንም አፈጣጠር በጨረስኩኝ ጊዜና ከመንፈሴን በዘራሁበት ጊዜ ለእርሱ ሰጋጆች ናችሁ ውደቁ ያለው ማለት ነው። ስለዚህ ይህ የመጀመሪያው ሰው የአዳም አፈጣጠር ነው። የሁለተኛው ሰው አፈጣጠር ማነች? ሔዋን ነች። ሔዋን እንዴት ነው የተፈጠረችው? ከአፈር ከውሃ ምናምን ነው ወይ? አይደለም፣ በፍጹም። ከረጋ ደም ምናምን ነው ወይ? አይደለም። ከፍትወት ጠብታ ምናምን ነው? አይደለም። ታዲያ ከምንድን ነው የተፈጠረችው? ከአዳም የጎን አጥንት ነው የተፈጠረችው። አያችሁ፣ አላህ ይህም በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ስለዚህ ሰው ከአፈር ነው የተፈጠረው ሲባል አዳምን አስመልክቶ ነው የተነገረለት።
ሔዋን ከአፈር ተፈጥራለች ወይ? ላ አይደለም። ከአዳም የጎን አጥንት ነው የተፈጠረችው። አላህ በቁርአን ላይ ሲናገር ያ አዩሃ ናሱ ተቁ ረበኩም ለዚ ኸለቀኩም ምን ነፍስ ዋሒዳ ወኸለቀ ሚንሃ ዘውጅሃ ይላል። እናንተ ሰዎች ሆይ እኔን ጌታቸውን አላህን ፍሩኝ፣ ሰውን ከአንድ ነፍስ ፈጥሬ ከዚያችም ነፍስ ጥንዷን ያስገኘሁኝ የሆንኩን እያለ ይናገራል። ከመጀመሪያው ሰው የራሱን ጥንድና ሚስት አስገኘለት አላህ ሱብሓነሁ ወተዓላ። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ይላል። ከተአምራቶች መካከል ከዛች ከአንዷ ነፍስ ጥንዷን መፍጠር እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለ ሔዋን አስመልክቶ ማለት ነው። ይህ የሁለተኛው ሰው አፈጣጠር ነው። የሔዋን አፈጣጠር ከአዳም የጎን አጥንት ነው የተፈጠረችው። ሶስተኛው አፈጣጠር ደግሞ የክርስቶስ የመሲሁ አፈጣጠር ነው። መሲሁ ደግሞ ከእናት ያለ አባት ነው የተፈጠረው። ገብቷቸዋል። ከእናት ብቻ ያለ አባት አላህ ሱብሓነሁ ወተዓላ አስገኘው። አራተኛው አፈጣጠር ደግሞ የእኛ አጠቃላይ የሰዎች ነው። የሰዎች የኛ አፈጣጠር የኛ አፈጣጠር ደግሞ ሂደት አለው። ልክ እንደ አዳም እንደመጀመሪያው ሰው ማለት ነው። የመጀመሪያ ሂደታችን ከምንድን ነው የሚጀምረው ከተባለ ከፍትወት ጠብታ ነው። ያ የፍትወት ጠብታ በእናት ማህፀን ውስጥ ይገባል። ከዚያ በኋላ ያ ወደ ረጋ ደም ይለወጣል። አየህ አይደለ? ስለዚህ የረጋ ደም የሚለው ማንን አስመልክቶ ነው? እኔ እናንተን አስመልክቶ ነው። ሱረቱል አለቅ ላይ ያለው ኸለቀል ኢንሳነ ሚን ዐለቅ፣ ሰውንም ከረጋ ደም ፈጠርኩት የሚለው እኛን አስመልክቶ የተነገረ ነው። ያ ከፍትወት ጠብታ ወደ ረጋ ደም፣ የረጋው ደም ልክ ወደ ተላመጠች ስጋ ይቀየራል፣ ትንሽዬ ስጋ። ከዚያ በኋላ አጥንት ትሆናለች። ከዚያ መልሶ አላህ ሱብሓነሁ ወተዓላ ያችን አጥንት ሙሉ ስጋ ያለብሳታል። ከዚያ በኋላ ነፍስን ይዘራባታል። ከዚያም ያ ልጅ ሰው ሆኖ ይወለዳል ማለት ነው። ይህን የገለጸበት አላህ ሱብሓነሁ ወተዓላ የቱ ጋር ነው ከተባለ ሱረቱል ሙእሚኑን ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين يلا يعني يسوي جوشنا فداتر إن أقرار ከአፈር ሲል አዳምን አስመልክቶ የተነገረለት ነው። ከረጋ ደም ሲል ጊዜ ደግሞ እኔ እናንተን አስመልክቶ የተነገረ ነው ማለት ነው። ገብተዋል? ኃይሌ ግልጽ ነው? ግልጽ ነው። ሁለተኛው ጥያቄ ምን አለ መሰለህ፣ እኛ ጋር አሁን ለምሳሌ ክርስቶስ ሲያስተምረን የሚጠሏችሁን መርቁ ነው የሚለው። ገብቷል? እናንተ ጋር ደግሞ የሚዋጋችሁን ተዋጉ ይላል ሱረቱል አልበቀራ ላይ ማለት ነው 290 ላይ። እና ይሄ ነገር እንዴት ነው? እስኪ አንተ እንዴት ታዋለህ? እሺ ስላነጻጸርክልኝ ከክርስቶስ ጋር ወደሱም መለሳለሁ፣ ግን መጀመሪያ እኔ ልመልስልህ። በመጀመሪያ ኢስላም ለሰው ልጅ በጣም ልዩ ቦታና ክብርን የሰጠ የሆነ ሃይማኖት ነው። ይወታቸዋል። አላህ ለሰው ልጅ በጣም አክብሮታል። ወለቀድ ከረምና በኒ አደም ይላል። በእርግጥም የአዳምን ልጆች አክብሬያቸዋለሁ እያለ ይናገራል። በሌላ ቦታ ላይ ሚን አጅሊ ዛሊከ ከተብና ዐላ በኒ እስራኢል አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ ወመን አሕያሃ ፈከአነማ አሕያ ናስ ጀሚዓ ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ የታደገ ከጥፋት ልክ የዓለምን ሰው ነፍስ ከጥፋት እንደታደገ ነው ይላል አላህ። ሰው ነው ያለው፣ በደንብ አስምርበት ኃይሌ። ሙስሊም ብቻ አላለም፣ ሰው ብሎ ነው አላህ ሱብሓነሁ ወተዓላ ሰው በሰውነቱ ሊከበር እንደሚገባ ገብቶሃል። የአንድን ሰው ነፍስ ያጠፋ ከእኔ ዘንድ የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ አለ። አንድ ሰላማዊ የሆነን የሌላ እምነት ተከታይ ቢገድል አንድ ሰው ከአላህ ዘንድ ዓለምን እንዳጠፋ ነው የሚቆጠርበት። ለምን ኢአማኛ አይሆንም? አያችሁ፣ ሰላማዊ እስከሆነ ድረስ ጫፉ ሊነካ አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ በሐዲስ ላይ ሲናገሩ መን ቀተለ ሙዓህደን ለም የሪሕ ራኢሐተል ጀና አሉ። አንድ ከሙስሊሞች ጋር ቃል ኪዳን ያለውን ሰላማዊ የሌላ እምነት ተከታይ ከሃዲን የገደለ ሰው የገነትን ሽታ አያገኝም አሉ። አያረላ አንደኛ ያ ነው። ስለዚህ ይህ ከታወቀ ነገር ግን የሰዎችን ነፍስ ለማጥፋት የሚነሳሳ የሆነ አጥፊ ከሆነስ ይህ ምንድነው መሆን ያለበት? ይህ አካል መወገድ አለበት ሊጋደል የሚመጣ ከሆነ። መጀመሪያ ግን ይህ ሰው ወደ እርቅ ይጠራል። የሚገርምህ በእስልምና ወደ እርቅ ይጠራል። ይሄ ሰው ተው ከዚህ ከጥፋትህ ታቅብ ተብሎ ይገሰጻል፣ ይመከራል። እሺ ለእርቅ ወርዳለሁኝ ካለ እርቁን እንቀበለዋለን ወይ? አዎ በደንብ አድርገን። ይህ አጥፊ የሆነውን እኮ ነው። አጥፊ የሆነውን ሰው ቀጥታ ገደሉት አልተባለም። ወደ እርቅ ይጠራል። ተው ከመጋደልህ ተቆጠብ ይባል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ስለ ጠላቶች ስለ ተዋጊዎች እየተናገረ እነርሱ ቀጥ እስካሉላችሁ ድረስ ቀጥ በሉላቸው፣ እናንተም ሰላም ሆናችሁ አብራችሁ ኑሩ ይለናል። ይወጣል።
አላህ በሱረቱል አንፋል ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ተዋጊዎች ለእርቅ ከወረዱ አንተም ለእርቅ ውረድና ሰላምን አስፍን፣ በቃ ጦርነት አያስፈልግም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ ወኢዛ ለቂቱሙሁም ፈአስቢሩ ፈኢነል ጀነተ ተሕተ ዚላል ሲዩፍ አሉ። ከጠላት ጋር ተገናኝታችሁ መፋለምን መገዳደልን አትመኙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዲያስ ምን እንመኝ? ይልቁንስ በእናንተና በእነርሱ መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። አያ ሰላም እንዲሰፍን በእናንተና በከሃዲያን መካከል በተዋጊዎች መካከል ጸልዩ፣ ጸሎት አድርጓል። ነገር ግን ሊዋጓችሁ ጦር ሜዳ ላይ ከመጡ ወደ ቤታችሁ ከመጡ ሰይፍን ይዘው የዛኔ ጽኑ፣ ራሳችሁ ተከላከሉ። ፈኢነል ጀነተ ተሕተ ዚላል ሲዩፍ አሉ። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም እና ያ ነው እና ሌላ የመጨረሻ ልጨምርልህና ወደ ቀጣይ እንሄዳለን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ እያስተማሩ እያለ ተሰድበዋል፣ ተገርፈዋል፣ ተደምተዋል፣ ተቆስለዋል፣ አሳደዋቸዋል። ያን ሁሉ ብዙ አድርገውባቸው አብረዋቸው ያሉ አማኞች ሰሓቦች ይህን ሁሉ መታገስ አልቻሉም እና ጠየቁ አንዴ ነቢ ሰለላሁ ዐለይሂ ወሰለም አላ ተድዑ ዐለል ሙሽሪኪን ያ ረሱለላህ አሏቸው። አንቱ የአላህ መልእክተኛ ሆይ አላህ እነዚህን ከሃዲያኖች እንዲቀስፋቸው አትረግማቸውም? ምን አትጸልይባቸውም? ምን ይህን ሁሉ ግፍና መከራ እኮ አደረሱብን ብለው ጠየቁ። በዚህ ጊዜ ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? አላህ እንዲቀስፋቸው ለመኑባቸው? አላደረጉም። ይልቁንስ ጸለዩላቸው። እንደው ኢኒ ለም ኡብዓት ለዓነን ወኢነማ ቡዒስቱ ረሕማ ነው። እኔ ተራጋሚ ተደረጌ አልተላኩም፣ እኔ በእዝነት የተላኩ ነቢይ ነኝ አሉ። ከዚያስ አላሁመ ህዲ ቀውሚ ወእቲኒ ቢሂም አሉ። አምላክ አላህ ሆይ እነዚህን ህዝቦች ወደ ቅኑ መንገድ ወደ ኢስላም ምራቸውና ወደ እኔም አምጣልኝ ብለው ጸለዩላቸው። አላህ የሚገርመው ዱዓቸውን ሰማቸው። እነዚያ ህዝቦቻቸው ወደ እምነት መጡ፣ ወደ ኢስላም መጡ። ወደ ነቢዩ ሰለላሁ ዐለይሂ ወሰለምም መጥተው የእርሳቸው ተከታይ ሆኑ ማለት ነው። እና ይህ ነው ኢስላም ወላሂ ላዚም ፍቅር የሆነ ሃይማኖት ነው። የሰላም ሃይማኖት ነው። ሰላምን ለጠላት ራሱ የሚመኝ የሆነ ሃይማኖት ነው። ግን አጥፊዎች ምን መደረግ አለባቸው ከተባለ ይመከራሉ፣ ይገስጻሉ። እምቢ ካሉ ህዝብን እያጠፉ ዝም አይባሉ። ገብቷቸዋል አይደል? የዛኔ እነርሱን መዋጋት አለብን ማለት ነው። ማን ነው የጠየቀው? ልጅ ወጥቷል መሰለኝ። ወጥቷል እሱ። ኖሞር አለሽ? ሰላም አለይኩም። አለይኩም ሰላም አለውኝ። ደህና ናችሁ? ጥያቄ አለሽ? አዎ። እሺ ጠይቂ። እሺ የመጀመሪያው ጥያቄ የላሟ ምዕራፍ ላይ ቁጥር 62 ያለው ያነበብኩት ነበርና እዛ ስደርስ አልገባኝም። ማንበብ ስለማልችል ነው አሁን። እሺ ሐሳቡ ምንድነው? ማን ነው የሚያነብልኝ? እንትኖች አይሁዶችም ክርስቲያኖችም ቢሆኑ አላህን ካመኑ እሱ ሰለምቴ ናት። እሺ ቅርብ ጊዜ ነው የሰለመችው። ችግር የለም። እሺ አንቀጹ ምን ይላል መሰላችሁ? ኢነ ለዚነ አመኑ ወለዚነ ሃዱ ወነሳራ ወሳቢኢነ መን አመነ ቢላሂ ወልየውሚል አኺር ወዐሚለ ሷሊሐ ፈለሁም አጅሩሁም ዐንደ ረቢሂም ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን ይላል። እነዚያ አምነው መልካምን የሰሩ አለ። እነ ለዚነ አመኑ እነዚያ ያመኑ ወለዚነ ሃዱ ወነሳራ እነዚያ ከአይሁዳውያን ወይንም ደግሞ ከክርስቲያኖች አለ። መን አመነ ሚንሁም ቢላሂ ወልየውሚል አኺር ከእነርሱ በአላህ ያመነ እንዲሁም በመጨረሻው ቀን በትንሣኤ ቀን ያመነ ፈለሁም የለባቸውም ከተባለ ስለዚህ ከአይሁድና ክርስቲያኖች የገነት ናቸው ማለት ነው ይላሉ። ላ በደንብ አንቀጹን ቢያስተውሉት እሱ አይደለም መስፈርት አስቀምጧል። አላህ ሱብሓነሁ ወተዓላ ከእነርሱ በእኔ በአላህ ያመነ የሚለውን መስፈርት አላዩትም። በአላህ ያመነ ይላል፣ በመጨረሻው ቀን ያመነ ይላል። በአላህ ማመን ማለት ሰፊ የሆነ ትርጉም ያለው ነው። በአላህ አምኛለሁ ካለ አንድ ሰው አላህ የላከውን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ አድርጎ ልኳልና እርሳቸውን ትቀበላለህ ወይ እንለዋለን። አያችሁ፣ ክርስቲያኖችና ይሁዲዎች ደግሞ አንቀበልም ነው የሚሉት።
ስለዚህ እናንተን አያካትትም። እዚህ ጋር እየተነገረ ያለው ጥቅል ሐሳብ ነው። ከይሁድም ይሁን ከክርስቲያንም ይሁን ከእሳት አምላኪዎችም ይሁን ከማንም የሰው ዘር ይሁን በእኔ በአላህ ካመነና በመጨረሻው ቀን ካመነ ገነትን ይገባል እያለ ነው አላህ። ገብታችኋል አይደል? እንጂ እነዚህ እንደው በዚህ ባሉበት መንገድ ገነት ይገባሉ ማለት አይደለም። ገብተሻል? እሱ ነው ሐሳቡ። እሺ ከዛ ጃቪር ባለፈው የጠየቁ ጥያቄ አልነበረም? ለሁሱ ነው የሚመልሰው ምናምን ያልከኝ? ጠይቂ፣ ሁሉ የፈለግሽውን ጥያቄ ጠይቂ፣ እንዳትጨናነቂ። እሺ አሁን ስለ አሰጋገድ ስርዓት አለ። እኔ አሁን ገና ስለሆንኩኝ በነፃነት አልሰግድም፣ እንትንም አለባበሴም ገና አልተቀየረም እና ስለሱ እንድታወራለህ። አዲስ የሰለማችሁ ልጆች ቤታችሁ ውስጥ ትንሽ ክላስ ካለ ማንም ቤተሰብ የማይገባበት ቤተሰብ ያንን ቢያይ ችግር የሚፈጥርባችሁ ከሆነ ትንሽ ክላስ ካለች በዚያች ውስጥ ተደብቃችሁ መስገድ ትችላላችሁ። ካልሆነም ደግሞ በአካባቢያችሁ ጓደኞች ካላችሁ በአካባቢያችሁ እነርሱ ጋር ሄዳችሁ ተደብቃችሁ መስገድ። እሺ እና ይህ ነገር ለዚህ ብላችሁ የምትከፍሉት መስዋዕት ከአላህ ዘንድ በጣም ታላቅ ምንዳ አለው። ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ አማኞች በጣም ይቸገሩ ነበረ። በዚያን ጊዜ መካ ላይ አትሰግዱም ተብለው ይከለክሏቸዋል የመካ ሽማምንቶችና ንጉሶች። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አማኞችን የት እንደሚያደርጓቸው ሲጨንቃቸው ጊዜ አርቀም ኢብኑል አርቀም የተባለ አንድ ታላቅ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ እኔ ቤት እሰጣቸዋለሁ አንተ የአላህ መልእክተኛ ደርሰውና ለአማኞች ተሰባስበው ሃይማኖታቸውን የሚማሩበትና አምልኮ የሚፈጽሙበት ሶላት የሚሰግዱበት ብሎ አንድ ቤቱን ሰጣቸው፣ ትልቅ ቤት። በዚህ ያለ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እየሰበሰቡ ያስተምሯቸው ነበር። ማንም ሰው እስልምናን መቀበል ሲፈልግ ተደብቆ እዛ ይሄዳል። በሌሊት በጨለማ እስልምናን ይቀበላል። ለመማር ሲፈልጉ ተደብቀው ነው የሚሄዱት እና አሁንም ዛሬም ላይ ያ ነገር ይቀጥላል። ሰልማችሁ ቤተሰቦቻችሁ ያንን ቢያውቁባችሁ ችግር የሚፈጥሩባችሁ ከሆነ ተደብቃችሁ ክላስ ውስጥ አምላክ አላህ ሱብሓነሁ ወተዓላ መገዛት ወይንም ደግሞ በአካባቢያቸው የሚገኙ የምታምኗቸው ሙስሊም ጓደኞች ካላችሁ ከእነርሱ ጋር በመሄድ አምልኮ ሰርታችሁ መመለስ ይወታችኋል። ይህን ማድረግ ትችላላችሁ ማለት ነው። አልባሳትን በተመለከተ ቤታቸው ውስጥ ስትሆኑ ባዕድ ወንድ እስከሌለ ድረስ ችግር የለውም። ፊታቸው ቢገለጥ ወይንም ደግሞ ፀጉራቸውን ቢሆን ችግር የለውም። ቤተሰብ እስከሆን እናት ወይንም አባት ወይንም ወንድም ምናምን እስከሆን ድረስ ባዕድ ወንድ በሚሆን ጊዜ ግን የዛኔ ከላይ ሻሻችሁን ለብሳችሁ ሰውነት ቅርጽን ሊያሳይ የማይችል የሆነ ሰፋ ያለ ልብስ መልበስ፣ በተለይ ወደ ውጭ በምትወጡ ጊዜ እንደዚህ አድርጉ። ይህንንም ብታደርጉና ካወቁባችሁ ህይወታችሁ ላይ ከባድ አደጋ ሊፈጥሩባችሁ የሚችሉ ከሆነ አላህ ሱብሓነሁ ወተዓላ ብር ሰጥቷቸዋል። ህይወታችሁን እስክታጡ ድረስ መሆን የለበትም። በሚመቻችላቸው ጊዜ ህግጋቶችን ቀስ በቀስ መፈጸም ትችላላችሁ። ሶላትን ግን አደራ በምንም መንገድ ቢሆን እንደምንም መስዋዕት ከፍላችሁ ተደብቃችሁም ቢሆን ለመስገድ ሞክሩ። ይሄ ነው ወላሂ አለም። እሺ ስለ አልባሳቱ ግልጽ ነው። ስለ መስገዱ ግን እኔ ለመጠየቅ የፈለኩት ሙሉ ቀን ስራ ነው ሙሉ ጠዋት ወጥቼ ማታ ነው የምመለሰውና የሱብሂንና የ7 ሰዓት አንድ ላይ ነው የምሰግደው። ከዛ በኋላ ያለውን ግን ማታ ስመለስ አንድ ላይ ነው እና የምሰግደው። ስለሱ ማብራሪያ እንድትሰጥ። እሺ እንደ አስሉ እንደ መሰረቱ ሶላት ጊዜውን ተጠብቆ መሰገድ አለበት። አላህ በቁርአን ላይ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ብሏል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ብሏል። ጊዜውን ጠብቆ መሰገድ አለበት። ሐፊዙ ዐለ ሶለዋት ይላል አላህ። አደራ ሶላትን ጊዜውን ጠብቃችሁ ስገዱ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ላይ ተጠየቁ ለረሱሉላህ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል ፈቃለ ነቢ ሰለላሁ ዐለይሂ ወሰለም አሶላቱ ዐላ ወቅቲሃ ثመ ብር አልዋሊደይን። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲሏቸው፣ ሶላትን ጊዜውን ጠብቆ መስገድ ነዋ፣ ከዚያም ለወላጆቻችሁ በጎ መዋል መልካም መዋል ብለው ተናገሩ። ያ ነው እና ሶላትን ጊዜውን ጠብቀን መስገድ አለብን። ነገር ግን አሁን አንቺ ባልሽው መሰረት ሶላትን ሰብስበሽ ካልሰገድሽ በስተቀር
በሰዓቱ ሰግዳለሁ ብትይ ቤተሰብ የሚያውቅና አደጋ የሚያደርስብሽ ከሆነ አንቲ ማዕዙራ፣ በዚህ ላይ ዑዝር አለሽ። አንቺ ሶላትን ጀምዕ ማድረግ ትችያለሽ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን ከሶላት የሚሰበስቡባቸው ምክንያት ነበሯቸው። አንደኛ ሙሳፊር ሲሆኑ ጊዜ አብደላይ ዝጋው። አንደኛ ሙሳፊር ሲሆኑ፣ ሁለተኛ ደግሞ በሚታመሙ ጊዜ፣ ሶስተኛ ኃይለኛ ዝናብ በሚሆን ጊዜ ይሰበስቡላቸው ነበር ሰሃቦች። አሁንም ልክ እንዲሁ በዚያ ቅያስ መሰረት አሁን ይሄ በህይወቷ ላይ አደጋ የሚፈጥርባት ከሆነ ሴት ልጅ በመስለማ ምክንያት ሶላትን በየጊዜው በተሰግድ አደጋ ሊፈጥሩባት የሚችል ከሆነ ቤተሰቦቿ ያንን ነገር ካዩ ጀምዕ እያደረገች በተሰግድ በዛኛው ቅያስ ይበቃል። ወላሂ አለም። እሺ ሶስና ሰላም፣ ሶስና ነው የሚለው ከላይ ሶንሳ ክርስቲያን ነህ? ክርስቲያን ካለ ይቀደም። እሺ ሚዩት ነው መሰለኝ እናወርደ። እሺ አህላም ወአለይኩም ሰላም ወራህመቱላህ። ሰላም አመሻችሁ። ደህና አልሐምዱሊላህ። ቅድሚያ መስጠት ላለብኝ ልስጥ ብዬ ነው። ጨርሱና የሆነች ጥያቄ ነበረችኝ፣ እሷን ለመጠየቅ ነበረ ኡስታዝ። መርሐባ። እሺ ኃይሌ ያለ አለው እየወጣብኝ ነው ኦንላይን እና አለው። ጥያቄው እንደቀጠለ ነው። ጥያቄ አለኝ። እሺ ሰላም አለይኩም። ሙሐመድ ኃጢአት ይቅር ተብሎለታል ለሚለው ምንድን ነው ማለት? እስኪ አብራራልኝ። ሱረቱል አልፈትህ 48:2 ላይ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ለማዳመጥም ጭምር በኋላም እመለሳለሁ፣ እናንተ መልሱ። እሺ ሊግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ ይላል። እዚያ ላይ አላህ ያለፈውንም የሚመጣውንም ወንጀል ሊምርልህ ቃል ገብቶልሃል እያለ እየተናገራቸው ነው ለነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ኃጢአትን ሰርተው ነው ወይ? አይደለም። እንዳው ብትሰራ እንኳን እምርልሃለሁ የሚል ቃል ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ኃጢአትን ወይንም ስህተትን አላደረጉም። እንዲህ ተብሎ የተነገረበት ቦታ አለ ወይ? አዎ አላህ ሱብሓነሁ ወተዓላ በቁርአን ላይ ሱረቱ ነጅም ላይ ማ ضل صاحبكم وما غوى ይላል። ነብዩ መሐመድ አልተሳሳተምም አልጠመመምም እያለ ስህተት እንዳላደረጉና ምንም አይነት የጥመት መንገድን ኃጢአትን እንዳላደረጉ አላህ ሱብሓነሁ ወተዓላ ገልጾታል። ያ ነው። እሺ አይ ጥያቄ አለ ሌላ? ኃይሌ ለኢሳና ለነብዩ መሐመድ የተሰጠው እንትኖች አሉ ማለት ቃላቶች አሉና ከክብርም ጭምር ማለት ነው። ኢሳ አሁን የአላህ ቃል ስለሆነ ወርታል። ከኔ ጋር ነው ልጆች። ልቀጥል እና ለምን ከሌሎቹ የተለየ ያስተምራሉ። ምን መሰላችሁ? አንድ ነቢይ ያስተማረውን ትምህርት ሌላኛው ነቢይ የሚያስተምረው ነው። ገብታችኋል? ያ ነቢይ የሚያስተምረውን ትምህርት ያኛው ነቢይ ያስተምረዋል። ግን የግዴታ ያ ነቢይ ያስተማረው ሁሉ እንዳለ መጻፍ አለበት ወይ? ይሄ የተሳሳተ አካሄድ ነው። ይሄማ ያን ሙሉ መጽሐፉን አምጥቶ እዚህ ላይ ኮፒ አድርግልኝ ማለት ነው። እንደዚህ አይደለም። ማንን እንደሰበኩ አምላክ አላህ ሱብሓነሁ ወተዓላ እንደሰበኩ ያን አላህ ያስተዋወቀ ለነዚያ ለቀደሙት ነቢያቶች ያ ራሱ መልአክ ገብርኤል መጥቶ ነው ለነብዩ ሰለላሁ ዐለይሂ ወሰለም የገለጠላቸው። ገብቷል? ስለዚህ ራሱ መልአኩ ገብርኤል ነው ለነቢያት እየመጣ ሲያመላለስ የነበረው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ያመላለሰላቸው ይህን ቃል እርሱ ነው። ነገር ግን በአላህ ሱብሓነሁ ወተዓላ ስለ ራሱ የተናገረው ሙሉ ባህሪውን በዚያ ላይ ይሄ እዚህ ጋር መነገር አለበት። ይሄ አያስኬድም። አንዳንዱን ባህሪውን ሊገልጽ ይችላል በቀደሙት ነቢያቶች ላይ፣ አንዳንዱን ደግሞ በሚቀጥለው ነቢይ ላይ ሊገልጸው ይችላል። ይህ ነው። ከዚህ በፊት አንዱ መጣና ገነትን ነቢያቶች እንዳስተማሩ እናውቃለን።
ግን በዚያ ውስጥ እንደው ሁረል ዒን አለ ብላ ያስተማሩበትን አሳየን ከነቢያቶች። ይሄ አያስኬድም። እንደዚህ ገነት የምትባል ቀጣዩ ዓለም ላይ ጸጋ እንዳለች ያስተምራል። ይወታችኋል። ግን በዛ ውስጥ ያለውን ሙሉ የሚገኘውን ነገር መዘርዘር አለበት። ይህን ካላገኘሁኝ የሆነ ነገር ለምሳሌ በቁርአን ላይ በገነት ውስጥ ወተት አለ ተብሎ ተገልጸ ከሆነ ሙሴ ባስተማረበት መጽሐፍ ላይ በገነት ውስጥ ወተት እንዳለ አሳየኝ። ከዚያስ ወተት የሚል ካልተጠቀሰ በሙሴ ትምህርት ውስጥ ያ ገነትና ይሄ ገነት የተለያየ ነው ማለት ነው። ማን ይሄን መስፈርት ያስቀምጥላቸው? ይሄ አያስኬድም። እንደዚህ ማንኛውን አምላክ ነው የሰበኩት? አለቀ። የትኛውን አምላክ ነው የሰበኩት? አምላክ አላህ ስብሐነሁ ወተዓላ እንደሰበኩ በነቢያቶች ትምህርት ላይ በደንብ አድርጋችሁ ታገኛላችሁ። ያ ነው ያን አላህ መጥቶ ያስተዋወቃቸው ለነዚያ መላእክቶች ለነዚያ ነቢያቶች። ያ ራሱ መልአክ ነው ለነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ያስተዋወቃቸው። እርሱም መልአኩ ጅብሪል ዐለይሂ ሰላም ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና በተገለጠ ጊዜ መልአኩ ገብርኤል ራሱን አስተዋወቃቸው። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ፣ ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ሙሐመድ ተደርገህ ተመርጠሃል አላቸው። አላህን ራሱ መጥቶ ነው ያስተዋወቃቸው። ማን? ገብርኤል። ለማን ሲያስተዋውቅ የነበረ? ላለፉት ነቢያቶች ሁሉ ሲያስተዋውቅ የነበረ ያው ራሱ መልአክ ማለት ነው። ገብተዋል? ያ ነው። እሺ ጥያቄ ያለው አለ? ይሰማል? አዎ፣ እሺ ይሰማል። ኔትወርክ ትንሽ እያስቸገረኝ ስለሆነ ነው። እሺ አሁን ያነሳሁት ፖይንት ይሄን ፖይንት ለምን አነሳ ካልከኝ፣ እኔ ይሄን ፖይንት ሳነሳ ከጅምሩ ምንድነው አምላክ የምንለው ፈጣሪ የምንለው ነገር ከጅምሩ ባህሪውን በየጊዜ የሚቀያየር ነገር አይደለም ብዬ ስለማምን ነው። በአዳም ሲፈጥር ያለው መለኮትና አሁን ያለው መለኮት የሚለያይ አይደለም። አካላዊ ልዩነትና የባህሪ ልዩነት የምንለው ነገር አለ። ለሙሴ የተገለጠለት ፈጣሪና ለነብያችሁ የተገለጠው ፈጣሪ አንድ አይነት ነገር መግለጽ አለበት ስለራሱና ስለምንነቱ። ነብያችሁ ቆይ ተቋርጫለሁ። አይሰማም። እና እኔ ምንድነው ማምነው በእኔ ሂሳብ መለኮት ለየትኛውም ነቢያት ነቢያት አምላክ ሲገለጥላቸው በየጊዜው ራሱን እየቀያየረ ይገለጣል ብዬ ስለማላመን መጽሐፍቶችም ይሄን ነገር አይናገሩም። እና እንደናንተ አስተምሮ አለው የምትሉት ነገር አለ። እነዛን ነገሮች ሁሉም ነቢያቶች መቀበል አለባቸው፣ ግዴታ ነው። ተቀብለዋል አላቸው። በቃ አላቸው። አምላክ እጅ እንዳለው እግር እንዳለው አስተምረዋል። መጽሐፍ ቅዱስ ላይ አለ። ምን ትላለህ? ነቢያቶች ሁሉ አይ በመጽሐፍ ቅዱሱ እሺ፣ ወደ መጽሐፍ ቅዱሱ እንገባለን። እሺ፣ ግን በቁርአንክ እንድታሳይኝ ፈልጌ ነው። እንገባለን ምናምን አትበል። አንዴ እነዚህ መጽሐፍቶች ልጃቸው ላይ አዳምጥ አንድ ጊዜ። እነዚያ ነቢያቶች አላስተማሩም ስትል አልነበር? እንዳ እነ ሙሴ እነ ምናምን እነዚህ ነቢያቶች ሁሉ በመጽሐፍታቸው ላይ አምላክ እጅና እግር እንዳለው አስተምረዋል እያልኩኝ ነው። ላሳየህ አውጥቼ ላሳየህ ወይ? እሺ አሁን በመጽሐፍ ቅዱስ የተገለጸ እሺ በመጽሐፍ ቅዱስ ከተገለጹ ነቢያት ማስረጃ ይሆኑኛል ብለህ ለምን እንትን አትልም አትሰጠኝም? ለምን ሲባል መጽሐፍ ቅዱስ የተበረዘ ነው፣ መጽሐፍ ቅዱስ አንቀበልም ብላችሁ ስለምታምኑ ማለት ነው። ለእኔ አይደለም ማስረጃ አድርጌ የምሰጥህ አዳም፣ ለእኔ አይደለም ማስረጃ አድርጌ የምሰጥህ ለአንተ ነው። ለአንተ هذا حجة عليك፣ በአንተ ላይ ማስረጃ ይሆንብሃል። የተገለጹት ነቢያት እኛ ሙስሊሞች በቃ ስለ ሃይማኖታቸው በኋላ እናወራለን። አሁን ስለ እጅና ስለ እግር እያወራን ነው። አምላክህ እጅና እግር እንዳለው ነቢያቶችህ አስተምረዋል ወይንስ አላስተማሩም? ምክንያቱም አሁን ለአምላክ እጅና እግር የሚለውን አልቀበልም እያልክ ነው። በገዛ መጽሐፍህ ላይ ግን አምላክህ እጅና እግር እንዳሉት አስተምረዋል ነቢያቶች። ትክክል ነው ወይንስ ስህተት? ዘሚካኤል አለ። እሺ ቴንክ ዩ። አሁን የጠየቀኝ ጥያቄ እሺ አለው። አይሰማም? ድምጼ ይሰማል። እሺ ዘሚካኤል ካልሰራልህ ኔትወርክ ሌላ ሰው ካልሰራልህ እሱ ኔትወርኩን ያስተካክል። እየተደማመጣችሁ ስላሉና ሌት ነው እሱ። ዘሚካኤል ኔትወርክን አስተካክል።
ቤቲ ነው ቀጥዩ። ቤቲ ወይ ተስፋ? ተስፋዬ ከሁለት አንዳችሁ ቀጥዩ። ሰላም ቀጥይ። ትናንት ወዲያው እያየሁ ነበረ እየተከታተልኩ ነበረ እና አላህ ይሮጣን ምናምን ስትል ነበረ። ወዴት ነው የሚሮጠው? እሱ ነገር ግልጽ ብታደርግልኝ ደስ ይለኛል። ያው እኔም እየተማርኩ ስለሆነ ማለት ነው። እሺ ላስረዳህ እያልኩት ላስተምርህ ልመልስልህ እያልኩት አይ አልፈልግም ይሮጣል አይሮጥም ብለን ብቻ አድርገን ብለው ሄደ ልጁ። ያን ነገር እኔ ላስረዳው ነበረ፣ ደግሜ ላስረዳችሁ። እሺ ሐዲስ ላይ ምን ይላል መሰላችሁ? ሐዲስ አልቁድሲ ላይ አላህ ሱብሓነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም በኩል ሲናገር ባሪያዬ ይላል ወደ እኔ በስንዝር ያክል ከቀረበ እኔ ወደ እርሱ በክንድ ያክል እቀርበዋለሁኝ አለ። ባሪያዬ ወደ እኔ እየተራመደ ከመጣ እኔ ደግሞ ወደ እርሱ እየሮጥኩኝ እቀርበዋለሁኝ አለ። አሁን እኛ ወደ አላህ ሱብሓነሁ ወተዓላ ስንሄድ ጊዜ ማለት ነው እየሄድን እየተራመድን ወደ እርሱ መሄድ ማለት